በነገራችን ላይ ሰው ጤና እያለው እኔ ልመናን ለምን እንደሚመርጥ አላቅም። አሁን ሰው ልመናን እንደ ትልቅ ነገርና እንደ ጅብድ እያደረገው ነው ማለት ነው። እንግዲህ ከዚህ እግረኛው ሚዲያ ላይ እግረኛው ሚዲያ የሚያቀርባቸው ሰዎች ምንም ለህብረተሰቡም ትምህርትም ሆነ ቁም ነገር አዘል የሚያረጉ ሰዎች አይደለም ሁሌ የሚያቀርባቸው ማለት ነው። እኔ በነገራችን ላይ እግረኛው ሚዲያን አልከታተለውም። ለምን ካሁን በፊት ያቀረባት አንዲት ሴት ነበረች። እሱ ምንድነው የአረብ ሀገር ሴቶች ወይንም የዱባይ ሴቶች ሽርሙጥና ነው የሚሰሩ ምናምን ብሎ ካቀረበ በኋላ ከዛን ወዲህ እኔ ሰብስክራይብ አንስቻለሁ፣ አልከታተለውም እግረኛው ሚዲያ። ነገር ግን ተቆራርጦ ቲክታክ ላይ ይለቀቃል ማለት ነው ቪዲዮ እና ለዛ ስለሆነ ነው እንጂ እኔ እንደዚህ አይነት ሰው ማየትም አልፈልግም። በእርግጥ እግረኛው ሚዲያ ሁሌም የሚያቀርባቸው ሰዎች ለሰው ቁም ነገር አያስተምሩም፣ ትምህርትም አይደሉም። ዝም ብሎ ትርኪ ምርኪ ነገር ነው የሚያቀርባቸው። አሁን እቺ ልጅ እንግዲህ ከመግቢያ ላይ ወይንም ታምሌሉ ላይ እንዳያችሁት ባይዘው ሁላችሁም አይታችሁታል። ቪዲዮም ከሰነበተን የተለቀቀ ግን ያው አረብ ሀገር ስንኖር ብዙም አይመቸንም ቪዲዮ በየጊዜው ለመስራት ማለት ነው አንዳንድ ነገሮች ምክንያት እና እንግዲህ እቺ ልጅ ከታምሌሉ ያየናት ልጅ በጣም ታምራለች፣ ቆንጅዬ ናት። መልኳ ምኗ አቤት በስማም። እቺ ልጅ እኮ ሰርታ እኮ ብዙ ነገር የሚጠበቅባት ትልቅ ደረጃ መድረስ የምትችል ሴት ነችና ጤና እያላቸው እኔ ልመና በጣም ነው የገረመችኝ። ወሬዋ ምናምን እንግዲህ ልጅን ለኢትዮጵያ ሕዝብ እሰጣለሁ ባል እያላት ባልየው እኔ ማስተዳደር እችላለሁ ልጅን ለማንም አልሰጥም እያለ እህሳ ስትባልስ እኔ በቃ ልጅን ለኢትዮጵያ ሕዝብ እንዴ ማንም የሚወስድ አንቺን ልጅ ማንም የሚያሳድገው አንቺ ያልፈለግሻትን ማለት ነው። እኔ ጭካኔ ራሱ ማለት ግን ጤነኛ አትመስለኝም። ጤነኛ ትመስላችኋለች እናንተ ስታስቧት? መቼም የሰው ልጅ ጤና እያለው በሃይምሮ እያለው ደሞ እኮ አነጋገሯ በቃ በስማ አምን ቅርቅር ይስጡኝና ይሄን አደርጋለሁ ምናምን አላለችም። ጉድፈላ እርዳታ እኮ ሲለምን ታውቃላችሁ፣ አብዛኛውን ትልቁን ድርሻ የሚጫወቱት በውጭ ዓለም ያሉት ሰዎች ናቸው ይሄንን ነገር የሚጫወቱት። ምክንያቱም ውጭ ሀገርም ቢሆን የትኛውም ዩሮፕ፣ አሜሪካ ትሉት አረብ ሀገር ትሉት ብር በነጻ አይደለም የሚገኘው። ሁሉም የሰው ፊት ታይቶ ሁሉም ለፍቶ ድክሞ ነው ብር የሚያገኘው። ስለዚህ ከኛ ትንሽ ካለን እናካፍል በማለት እንጂ ማንም እኮ ደልቶት አይደለም። ምንም ቢሆን ሀገርን የመሰለ የለም አይደል እንዴ? ሁሉም የፈለገው አሜሪካ ቢቀመጥ የፈለገው ቢቀመጥ ኢትዮጵያን ይወዳል ማንም። ለምን ሀገር ናት። ሀገር ማለት መቀበሪያ ናት፣ ዘውድ ናት፣ ሁሉ ነገር ነች ሀገር ማለት ነው። ሶ ይሄ ነገር እየናፈቀው እየሰራ ሲዋጣ ከሌ እንረዳን ከሌ እንደዚህ ምናምን ሲባል እውነት ይመስላቸውና እነሱም እንትን ይላሉ። ሶ እንጂ ማንም ተመችቶት አይደለም እውነት ለመናገርና በጣም ነው የገረመችኝ እኔ እውነት ለመናገር ማወራው ራሱ ነው ግራ ግብት ያለኝ። በዚህ ልክ እንዴት የሰው ሞራል ማለት ልመና ይሄ ምንም እንትን የሚል ነገር የለም። ጤና ላጧሉ፣ ስንት የሚበሉት አተው፣ ስንት የተቸገሩ አሉ ጎዳና ላይ ወድቀው አራሻተው በቃ ብዙ ነገር አሉ። እሷ ግን ባሌ አስተዳድርሻለሁ ያለ ልጄን ያለ ውሸት ያልሆነ በዛ ላይ ደግሞ በጣም ውሸታም ናት፣ ዋሽታለች። አስባችሁታል? እኔ በጣም አሳዝኖኛል ልጅየው ማለት ነው። እና ስንት ልጅ አተው ልጅ ይፈልጋሉ። በዛ ላይ ባል እያላት አባቷ እያለ እህሳ በቃ ልጅ ለኢትዮጵያ ሕዝብ እሰጣለሁ። እውነትሽ ነው። ከዛ ስምት ይወለሽም ሀቢብቴ እንዴ! ኧረ ተው አድቡ። ሚዲያ ላይ ስትመጡ ራሱ እየምር ለነገሩ እኛም ሰግጠን እናያቸዋለን። ችግር የለውም። እኛም ያው ስራ ስለሌለን ምክንያቱም መደበሪያችን ምናምን እናንተ ስለሆናችሁ እንሰግጥላችኋለን። ከዛ እናንተ እንደመጡና ተሰግጣላችሁ ማለት ነው። ሚዲያ ላይ ምድረ ሰገጤ ስግጥጋጩላ ማለት ነው። ሰገጤ ይላል። አሁንማ መሳደብ አለብን ጎበዝ፣ እንሳደብ። ግን ሰላም አላልኳችሁም አይደለ? ራስቺ ሰላማችሁ ብዛ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። ቤተሰብ ስለምትሆኑ እጅግ በጣም ነው የምናመሰግነው። እንግዲህ ዛሬም እንደተለመደው ያው በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። ብዙዎቻችሁ ቪዲዮውን አይታችሁታል ብዬ ተስፋ አድርጋለሁ። ግን እኔ ስለምን ይቅርብኝ ነው የመጣው። ሶሻል ሚዲያ ተከታታይ ነኝ። እዛ ባሻገር ሀሳብ መስጠት እፈልጋለሁ። እንደዚህ ምናምን ነገር አረካት ባይዘው እኔ በጣም ደስ ይለኛል። ለዛ ነው ውዶቼ፣ ማሮቼ፣ ፍቅሮቼ እና እንደዛ ነው እላችኋለሁ። ሶ እናንተ ስለዚች ልጅ ምን ትላላችሁ? ሀሳብ አስተያየት ካላችሁ እናንተ ሀሳብ ስጡ፣ ኮሜንት ስጡ። ቪዲዮውን እያያችሁ ደግሞ ዝም አትበሉ። ላይክ አድርጉት፣ ቢያንስ ላይክ አድርጉት። የምር ላይክ ስታድርጉት ዩቲዩብ ሼር ስለሚያደርገው ነው እንጂ ምንም ያው ይሄ ገንዘብ ቆጥሮ ለገንዘብ አይደለም። ገንዘብ ይሄ ሞኔታይዜሽን ስላልሆነ ታውቃላችሁ፣ ለገንዘብ ለምንም አይደል፣ ግን ሼር ያደርገዋል ዩቲዩብ። ለዛ ነው ሹዶች፣ ማሮች፣ ፍቅሮች እና እንግዲህ ከዚች ልጅ ምን ተማራችሁባት? ስለዚህ እናንተ ሀሳብ አስተያየት ስጡ ስለዚች ልጅ ማለት ነው። እንግዲህ ይህን የመሰለ መልክ እያላት ይህን የመሰለ አቋም ምናምን እያላት ያው ልመናን እንግዲህ ፋሽን አድርገውት ብዙዎች እጅግር እያላቸው እንትን እያሉ ነው በነገራችን ላይና በእንደዚህ አይነት ነገር መፍረድ ፈልጌ ሳይሆን ግን ቀይ መስመር ነው ሲጀመር። ይሄ
ፈጽሞ ስህተትም ቀይ መስመርም ነው ብዬ ነው ማስብ፣ እንደኔ ማለት ነው። ምክንያቱም የሰው ልጅ ጤና ካለው ችግር ካለው ሰርቶ መብላት ይጠበቅበታል እንጂ እንደዚህ በዚህ ልክ ወጥቶ መሰገድ ደግሞ ምንቅርቅርቅርቅር የልመናም አለው እኮ ጎበዝ። ምንቅርቅርቅር አረገችብን፣ ጮኸችብን። እንዴ መዳም ሆነች አረ መዳም መሆን እኮ እንደዛ አይደለችም እኮ እውነት ለመናገር መዳም እኮ አጮኸብንም አሁን እኛ ላይ ማለት ነው። ሰምታችኋላ? አዎ። እና እንግዲህ ያው ያለው ነገር ይሄ ነው። ለማንኛውም እኔ ግን በጣም ነው የተሰማኝ። አስባችሁታል? በጣም በቃ አነደኛለች ከምር በጣም በጥፊ ነበር ማለት የምር እህሳ ልጅን ለኢትዮጵያ ሕዝብ እንዴ ኢትዮጵያ ሕዝብ ማንም አይፈልግም። ሀቢብቲ ልጅ አንቺ ካልፈለግሻት የወለድሻት ካልፈለገ ማንም የሚፈልግ ሰው የኢትዮጵያ ሕዝብ ማንም አይፈልግም ሀቢብቲና ለዛ ነው ያለው ነገር እላችኋለሁ። በተረፈ ግን ውዶች፣ ማሮች፣ ፍቅሮች ይሄን ያህል ካወራው አይበቃኝም? እናንተስ ምን አላችሁ? ምን ተማራችሁበት ከእንደዚህ አይነት ውርጋት ሰው? ከምር ንግርም ይሉኛል አንዳንዴ ማለት ነው። አያምሩ ወይ አፍሩ። ዝም ብለው ብቻ ሚዲያ ላይ ይመጡና መሰገጥ እንደው መጫወቻ አደረጉን። ለነገሩ እኛም ያው የምንሄድበት ስለሌለ ነው። አንዳንዴ አይፈረድባችሁም እየመጣችሁ የምትዘግጡት ማለት ነው። እና ስለዚህ ለማንኛውም ከእንደዚህ አይነት ድርጊታችሁ ብትቆጠቡ መልካም ነው ብዬ አስባለሁ ማለት ነው። ለማንኛውም እንግዲህ መንገድ ላይ እየሄድን እናወራለን፣ አንዳንድ ነገር እንላለን። ቤተሰብ እና እናንተ ምን ትላላችሁ ስለዚች ልጅ ማለት ነው? ሀሳብ ስጡበት ጋይስ፣ ሀሳብ ስጡበት። እንዴ ሀሳብ ስጡበት፣ እንሰጣጥ ምናምን ነገርና ባይዘው ያለው ነገር ይሄ ነው። እና ዛሬ የነበረን ቪዲዮ በዚህ እናጠናቅቀዋለን። ሰላማችሁ ብዝት ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን። እንዲሁም በስደት ያለ ነው ለሀገራችን ያብቃና። አሁን ደግሞ ጥምቀት የምታውቁት ጥምቀት እየመጣ ነው። ጥምቀት ያው በኢትዮጵያ በትልቅ የሚከበር ባህል ነውና በጣም ደስ ይላል። ግን እንግዲህ በስደት ላይ ያለን ሰዎችም እንግዲህ እግዚአብሔር እንግዲህ በቤቱ እንድናከብረው ፈጣሪ ይርዳን ነው የምለው። አዎ አይደለም? አዎ ፈጣሪ የኛን ቀን ያምጣልን። ያው ባህል ሲመጣ በሰው ሀገር ትንሽ ደበርበር ያደርጋል እና ለዛ ነው እላችኋለሁ። ብቻ እግዚአብሔር ይመስገን። ለማንኛውም ጤና ስላለን ራሱ ትልቅ ነገር ነው። ጤና የሌላቸው ስንት ነገር ስላሉ እኛ ደግሞ ጤና አለንና ፈጣሪን ማማረሩ ጥሩ ስላለ አይደለ እና ለዛ ነው እላችኋለሁ ቤተሰቦቼ። በተረፈ ግን ይሄ ነው ያለው ነገር። ሌላ ምን ትላላችሁ? አዎ ሌላ ትላላችሁ የምር እና ይሄ ነው። እናመሰግናለን ሁላችሁንም። እንግዲህ ከልብ ነው የምናመሰግነው ቤተሰቦቻችን። ታው ቻናሌን ሰብስክራይብ አድርጉ። እናንተ ቻናሌን ሰብስክራይብ አድርጉ። የምር ይሄ ቻናሌ ባይዘው ማለት ነው ሁሌ እናንተ አብረሽ ነው የምታዩት አይደል? አብረሽ ውሸት። እኔ ግን ማለት ነው ውሸት ባይዘው አልፈልግም፣ ማለቅስም አልፈልግም። ለምን ላልቅስ ብል ራሱ በውሸት ለቅሶ አይመጣም። ግን በርበሬ ምናምን ተቀባብቼ ፍቅረኛ ብሬን በላኝ ምናምን በፌስቡክ የማውቀው ምናምን ብዬ ሰግጬ ካልመጣው እናንተ መቼም አትሰሙኝም አይደለ? አዎ እንደዛ መሰገጥ አይቀርም። በቅርቡ ጠብቁኝ፣ ማለቃቀስ የማይቀር ምክንያቱም እናንተ ይሄን ነው የምትወዱት። ከዛ ወይኔ ፌስቡክ ላይ ብሯን ተበላሽ ምናምን ነገር ምናምን ትሉና ትዘግጣላችሁና ለዛ ነው። ለማንኛውም ወይኔ በላቸው። እሺ ሰላማችሁ ይዛልኝ ቤተሰቦች። እሺ ማሮች ወዶች። አዎ ይሄን ያልከወረው በቃኛል ትላላችሁ። ቴንኪው ራይናሚት ጎንደሪት